ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በቅድሚያም የቢቢሲን ዘገባ እናነሳለን። በሐምሌ 1998 ዓ.ም የኢትዮጵያ መከላከያ ሰራዊት በእስላማዊ ታጣቂዎች የበላይነት የተወሰደበትን የሶማሊያ ፌዴራል መንግስትን ለመደገፍ ወደ ሞቃዲሾ ዘመተ። ከ9 ወራት በኋላ በሚያዝያ 1999 ዓ.ም ኤርትራ ቀጠናዊ ተቋም ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ወይም ኢጋድ መውጣቷን አስታወቀች። ኤርትራ ውሳኔውን ባሳወቀችበት ደብዳቤ ተቋሙ ኢትዮጵያ በሶማሊያ የፈጸመችውን ወረራ በዝምታ መደገፉን በመጥቀስ ከሳለች። ኤርትራ በዚህ ምክንያት ከ16 ዓመት በላይ ለሚሆን ጊዜ ከቀጠናዊ ተቋም አባልነት ውጪ ሆና አሳልፋለች። እነሆ አሁን ደግሞ ከ20 ዓመታት ገደማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታህሳስ 3 2018 ዓ.ም ባወጣው መግለጫ ኢጋድ ህጋዊ ግዴታዎቹን ባለመወጣቱ ከአባልነት መውጣቱን አስታውቋል። ኤርትራ በመግለጫዋ ላይ ኢትዮጵያን ባትጠቅስም በአዲስ አበባና አስመራ መካከል ተፈጠረው መካረር ለዚህ ውሳኔዋ ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉት የሰላምና ደህንነት ተመራማሪው ዶክተር ቃልአብ ታደሰ ይናገራሉ። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናው በተደጋጋሚ በሚከሰቱት ድርቅና ሌሎች ተፈጥሯዊ አደጋዎችን የመከላከል ስራ ለመከናወን ነበር። ኢጋድ አሁን ያለበትን ተቋማዊ ቅርጽ የያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤው በኋላ ነው። ከኢጋድ የትኩረት መስኮች መካከል በቀጠናው አገራት በሚታዩ የሰላምና ጸጥታ ጉዳዮች እንዲሁም ኢኮኖሚያዊ ትብብርና ቀጠናዊ ውህደት ይገኙበታል። ኢጋድ ቀጠናዊ ተቋም ሆኖ እንዲቋቋም ያደረጉት የመጀመሪያዎቹ አባል አገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳን እና ዩጋንዳ ናቸው። ኤርትራ ተቋሙን የተቀላቀለችው አገር ሆና ከተመሰረተች በኋላ በ1985 ዓ.ም ነው። ከ15 ዓመታት በፊት አገር የሆነችው ደቡብ ሱዳን ደግሞ ኋላ ላይ 8ኛዋ አባል አገር ሆናለች። ኤርትራ ለመጀመሪያ ጊዜ ኢጋድን ለቃ በመውጣት ውሳኔ ላይ የደረሳት ኢትዮጵያ በሶማሊያ ካደረገችው ጣልቃ ገብነት ጋር የተያያዘ ጉዳይ ነው። የእስላማዊ ፍርድ ቤቶች ህብረት ወይም ኢስላሚክ ኮርትስ ዩኒየን የተባለው የሶማሊያ ታጣቂ ቡድን ሰኔ 1998 ዓ.ም ባደረገው ፈጣን ወታደራዊ ዘመቻ የሶማሊያ ዋና ከተማ ሞቃዲሾን ተቆጣጥሮ ነበር። ይህ የታጣቂ ቡድኑ እንቅስቃሴ በወቅቱ አገሪቱን ሲመራ የነበረው የሶማሊያ የሽግግር መንግስት ሸሽቶ መቀመጫውን ባይደዋ ከተማ ላይ እንዲያደርግ አስገድዶት ነበር። ቡድኑ ለኢትዮጵያ ያለውን ጠላትነት በይፋ ከመግለጹ ጋር ተያይዞ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚመራው የኢትዮጵያ መንግስት የሽግግር መንግስቱን ወደ ስልጣኑ ለመመለስ ወታደሮቹን ወደ ሶማሊያ አስገብቷል። አወዛጋቢው ይህ የኢትዮጵያ መንግስት እርምጃ ከሶማሊያውያንም ተቃውሞ ተነስቶበት ነበር። አሁንም ድረስ የዚህ እርምጃ ውጤት አከራካሪ ነው። የሆነ ሆኖ ግን የኢትዮጵያ ወታደሮች ወደ ሶማሊያ ከገቡ ከ5 ወራት በኋላ የሽግግር መንግስቱ ወደ ሞቃዲሾ መመለስ ችሏል። የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ሰራዊት ዘመቻ ላይ የተከፈተበት እስላማዊ ታጣቂ ቡድን በጦር መሳሪያና በወታደራዊ ምክር ድጋፍ ያደርግ እንደነበር የተባበሩት መንግስታት ያቋቋመው በኤርትራ የሰብአዊ መብቶች አጣሪ ኮሚሽን ሪፖርት ያመለክታል። ከእስላማዊ ፍርድ ቤቶች መፍረስ በኋላ ለተቋቋመውና በአልቃይዳ ጋር ግንኙነት ላለው አልሸባብና ሌሎች ታጣቂ ቡድኖች ድጋፍ ማድረጓን የሚያመለክቱ ማስረጃዎች እንደተገኙም የመንግስታቱ ድርጅት የማዕቀብ ተገዥነት ክትትል ቡድን አስታውቆ ነበር። ኤርትራ ግን ወደ ሶማሊያ ምንም አይነት የጦር መሳሪያ አለመላኳን በመግለጽ የቀረበባትን ውንጀላ ተቃውማለች። ክሶቹንም ግልጽ ፈጠራዎችና ፍጹም ውሸቶች በማለት ገልጻቸዋለች። ኤርትራ የኢትዮጵያ ሰራዊት ወደ ሶማሊያ መግባቱን አጥብቃ በመቃወም ብቻ አላበቃችም። የኢትዮጵያን እርምጃ እንደደገፈ በመጥቀስ ከምትከሰው ኢጋድም ወጥታለች። የአገሪቱ መንግስት በወቅቱ ባወጣው መግለጫ ኤርትራ በኢጋድ ጥላ ስር የሚደረገውን ወረራና የበላይነትን ለመደገፍ እንዲሁም ከፍትህና ከእውነት ውጪ በሶማሊያ ህዝብ ላይ የሚፈጸመው የጭካኔ ድርጊት አካል ለመሆን ፈቃደኛ አይደለችም ብሏል። ቀጥሎ ደግሞ በ2002 ዓ.ም ኤርትራ በተባበሩት መንግስታት የጸጥታ ምክር ቤት አስመራና ባለስልጣናቷ ላይ ማዕቀብ ጥሏል። እነዚህ ሁኔታዎች የተቀየሩት ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የአዲስ አበባና የአስመራ ግንኙነት ሲሻሻል ነው። ከአብይ ወደ ስልጣን መምጣት 8 ወራት በኋላ የመንግስታቱ ድርጅት የጸጥታ ምክር ቤት ለ9 ዓመታት በኤርትራ ላይ ጥሎት የቆየው የመሳሪያ ማዕቀብ፣ የሀብት እገዳና የባለስልጣናት የጉዞ ክልከላን አንስቷል። የሰላምና ደህንነት ተመራማሪው ዶክተር ቃልአብ እንደሚናገሩት በኤርትራ ላይ የተጣለው ማዕቀብ የተነሳው የኢትዮጵያ መንግስት ባደረገው ጉትጎታ ነው።
የአብይ መንግስት ኤርትራ ከዚህ በኋላ በቀጠናው የሚገባትን ቦታ አግኝታለች፣ ቀጠናው ላይ ለሰላምና ትብብር ሚናዋን ልትጫወት ነው በሚል ማዕቀቡ እንዲነሳ ድጋፍ መስጠቱን ያስረዳሉ። በሰኔ 2015 ዓ.ም ደግሞ ኤርትራ ለ16 ዓመታት ራሷን ያገለለችበትን የምስራቅ አፍሪካ የልማት በይነ መንግስታት ድርጅትን መልሳ በመቀላቀል በወቅቱ በጅቡቲ በተደረገው መደበኛ ጉባኤ ላይ ተሳትፋለች። ይህ የአስመራ ውሳኔ ግን ከ2 ዓመት ከመንፈቅ በላይ ሊጸና አልቻለም። አሁን በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህንን ውሳኔውን ይፋ ባደረገችበት መግለጫ ላይ ተቋሙ ከ1997 ዓ.ም ጀምሮ ኢላማ የተደረጉ አባል አገራት በተለይም ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆን ጎጂ ሚና መጫወቱን በመጥቀስ ከሳለች። በተጨማሪም ከ20 ዓመት ገደማ በፊት ከአባልነት የወጣችው በእነዚሁ አግባብነት የሌላቸው ድርጊቶች ምክንያት እንደሆነም አስታውሳለች። በ2015 ዓ.ም ወደ አባልነቱ የተመለሰችው ተቋሙ የኤርትራን የሪፎርም ጥያቄ ይቀበላልና የቀድሞ ታሪኩን ያቀናል በሚል ተስፋ እንደነበረ በመግለጫው ላይ ሰፍሯል። በሚያሳዝን ሁኔታ ኢጋድ በሕግ ከተጣለበት ግዴታ ማፈንገጥ ቀጥሏል፣ በዚህም ጠቃሚነቱንና ሕጋዊ መብቱን ሸርሽሯል ብላለች። ተቋሙ ለአባል ሀገራቱ ምንም ጉልህ ስትራቴጂካዊ ጠቀሜታ የሌለው እንዲሁም በቀጠናው መረጋጋት ለማምጣት ያልቻለ እንደሆነ በማንሳትም ወቅሳለች። በእነዚህ ምክንያቶች የተነሳ ከአባልነት ለመውጣት እንደተገደደችም አስታውቃለች። የኤርትራን ውሳኔ ተከትሎ ኢጋድ ከሰዓታት በኋላ ባወጣው መግለጫ በውሳኔው ማዘኑን ገልጿል። ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 ዓ.ም አንስቶ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏን ገልጿል። በዚህ ጊዜ ውስጥ ጽሕፈት ቤቱ ራሱን ለገንቢ ግንኙነት ክፍትና ዝግጁ በማድረግ ትዕግስትና መልካም ፈቃደኝነትን ሲያሳይ ነበር ብሏል። አክሎም ኤርትራ ከአባልነት ለመውጣት የወሰነችው በተቋማዊ ወይም ፖሊሲ ሪፎርም ላይ ተጨባጭ የሆነ የእቅድ ሰነድ ሳታቀርብ ወይም ግንኙነት ሳታደርግ እንደሆነ ጠቅሷል። በኢጋድ ላይ ጥናት ያደረጉት ዶክተር ቃላብ በኢጋድ የተነሳውን ሐሳብ ይጋሩታል። ኢጋድ ከአስመራ ፍላጎት አንጻር ምን እንዳልሰራ መናገር የሚችለው የኤርትራ መንግስት መሆኑን የሚያነሱት ዶክተር ቃላብ በመግለጫው ላይ ይህን በተመለከተ በዝርዝር የተጠቀሰ ነገር አለመኖሩን ይጠቁማል። ይሁን እንጂ ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ከኢጋድ ጋር ግንኙነት አላት ለማለት ይከብዳል። አንደኛ ኢጋድም በአስመራ ጽሕፈት ቤት የለውም። ኢጋድ በየአባል ሀገራቱ ሄድ ኦፍ ሚሽን የሚባል ቢሮ አለው። ኤርትራ ከኢጋድ ጋር እንደዚህ አይነት ግንኙነት የላትም ይላሉ። ኤርትራ በኢጋድ ያላት ተሳትፎ ቀድሞውንም ጠንካራ ያልነበረ መሆኑንም ያክላሉ። ኤርትራ ያን ያህል ኢጋድ ላይ ከልቧ ገብታበት ኢጋድ ዓላማ እንደዚህ ነው፣ አብሬ በቀጠናው ልማት፣ ሰላም እና ጸጥታ፣ የአየር ንብረት ለውጥ፣ ቀጠናዊ ውህደት ላይ እሰራለሁ የሚል ስራ ሰርተው አያውቁም በማለት የአስመራ ተሳትፎ መሰረት የያዘ እንዳልነበረ ይገልጻሉ። ከዚህ አውድ በመነሳት የአሁኑ የኤርትራ ውሳኔ ኢጋድ ላይ ሲሪየስ እና ስትራቴጂክ ፍላጎት ኖሯት ያደረገችው አይደለም የሚል ምልከታ እንዳላቸው የሰላምና ደህንነት ተመራማሪው አንስተዋል። ከጥቂት ጊዜያት በፊትም ሱዳን ከኢጋድ ወጥቻለሁ ብላ ነበር። በአባል ሀገራቱ ሁሌ በበጠበጥና ደካማ ማዕከላዊ መንግስት በመኖር ድርጅቱን ደካማ ያደርገዋል እንጂ ኢጋድ እንደ ድርጅት ከሌሎቹ የምዕራብም ሆነ የደቡብ አፍሪካ ቀጠናዊ ድርጅቶች በተለየ ጠንካራም ደካማም የሚያደርገው ነገር የለም። በቀጠናው ያለው የአገራቱ ሁኔታ ነው እንደዚህ ያደረገው በማለት ያብራራሉ። ዘገባው የቢቢሲ ነው።